እንደምናምሳችሁ አሁን ደግሞ ወደ ስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ዮናስ ኃይለ መስቀል ነኝ። ዓለም አቀፍ ደረጃውን የጠበቀ ብሔራዊ ስታዲየም ግንባታ ዲዛይን ስራ ስምምነት በፌዴራል ስፖርት ኮሚሽንና በአማካሪው ኤምኤች ኢንጂነሪንግ መካከል ተካሄደ። የስታዲየሙ ግንባታ 2 ቢሊዮን ብር ይፈጃል። ሰለሞን ገብረ እግዚአብሔር ስነ ስርዓቱን ተከታትሎታል። አዲስ አበባ የሚል መጠሪያ ሊሰጥ የታሰበው ብሔራዊ ስታዲየም ዲዛይን ለሚቀጥሉት 4 ወራቶች በአማካሪው ድርጅት ተጠናቆ እንዲቀርብ በስምምነቱ ተጠቅሷል። በኢትዮጵያ ወጣቶች ስፖርት አካዳሚ ቅጥር ግቢ የሚገነባው ስታዲየም 60,000 ተመልካች ያስተናግዳል ተብሎ ይጠበቃል። ግንባታው በ60,000 ካሬ ሜትር መሬት ላይ የሚያርፍ ይሆናል። አገር በቀሉ ኤምኤች ኢንጂነሪንግ በስሩ ከሚገኙት የደቡብ ኮሪያና የቻይና ድርጅቶች ጋር በመቀናጀት ዲዛይን የማውጣት የማማከርና የቅድመ ዝግጅት ስራዎችን እንደሚያካሄድ ተጠቅሷል። የፌዴራል ስፖርት ኮሚሽን የግንባታውን እውን መሆን ከከተማ ቤቶችና ኮንስትራክሽን ሚኒስቴር ጋር ለጥቂት ዓመታት በጋራ ሲሰሩ መቆየታቸውን ሚኒስትር ዴኤታው አቶ ኃይለ መስቀል ተፈራ ሂደቱን አስመልክቶ ባደረጉት ገለጻ አብራርተዋል። የስታዲየሙ ግንባታ በመጪው መጋቢት ወር እንዲጀመርና ሙሉ ለሙሉ በ2 ዓመታት ጊዜ ውስጥ እንዲጠናቀቅ በውሉ ተጠቁሟል። ብሔራዊ ስታዲየሙ ግንባታ የ2 ቢሊዮን ብር ወጪ እንደሚፈጅም ታውቋል። መንግስት ዘንድሮ ግንባታው ለሚጀምረው ስታዲየም የ205 ሚሊዮን ብር በጀት መመደቡም ተረጋግጧል። በፌዴራል ስፖርት ኮሚሽንና በኤምኤች ኢንጂነሪንግ መካከል በተካሄደው ስምምነት ፊርማ ኮሚሽነር አብዲሳ አደታ ስታዲየሙ ግንባታ መጀመር ዓለም አቀፍና አህጉራዊ ውድድሮችን የማስተናገድ አቅምንም እንደሚያሳድግ ገልጠዋል። ይህ ስታዲየም ለሀገራችን ማህበራዊ እና ፖለቲካዊ እንቅስቃሴዎች እንደ ማዕከል ሆኖ የሚያገለግል ትልቅ መሰረተ ልማት ነው። የኤምኤች ኢንጂነሪንግ የግል ማህበር ባለቤትና ስራ አስኪያጅ ዶክተር መሰለ ኃይሌ ከዚህ ቀደም በሀገር ውስጥ በመገንባት ላይ ከሚገኙት የባህር ዳር የለቀምትና የአሶሳ መሰል ስራዎች በተሻለና በተጠናከረ መልኩ ግንባታው ተጠናቆ እውን እንዲሆን ያላሰለሰ ጥረት ድርጅታቸው እንደሚያደርግ አብራርተዋል። ዛሬ ለመጀመሪያ ጊዜ ኢትዮጵያ ብሔራዊ ቡድን ዋሊያዎችን የተቀላቀሉት ፕሮፌሽናሎቹ ዋሊድ አታና አሚን አክሳር ደስተኛ መሆናቸውን ተናገሩ። ብሔራዊ ቡድኑ ዛሬ በወዳጅነት ጨዋታ ኢትዮጵያ ንግድ ባንክን ገጥሞ 2-1 በሆነ ውጤት አሸንፏል። ሙሉጌታ ክፍሌ ተጫዋቾቹን አነጋግሯቸዋል። በመጪው ቅዳሜ እዚህ አዲስ አበባ ስታዲየም 10 ሰዓት ላይ ለ2015 የሞሮኮ የአፍሪካ ዋንጫ ለማለፍ ሶስተኛ የማጣሪያ ጨዋታውን ከማሊ አቻው ጋር የሚያደርገው የኢትዮጵያ እግር ኳስ ብሔራዊ ቡድን ዝግጅቱን አጠናክሮ ቀጥሏል። በኖርዌይና በስዊድን ሊጎች የሚጫወቱት ዋሊድ አታ፣ አሚን አስካርና የሱፍ ሳላ ዛሬ አዲስ አበባ ገብተው ብሔራዊ ቡድኑን ተቀላቅለዋል። ትላንት ከስቶክሆልም ተነስተው ዛሬ ጧት አዲስ አበባ የደረሱት ፕሮፌሽናሎቹ ዋሊድ አታ፣ የሱፍ ሳላህና አሚን አስካር ብሔራዊ ቡድኑን ተቀላቅለው ልምምድ መስራት ጀምረዋል። በአሁኑ ሰዓት ለስዊድኑ ቢኬ ሃከን ክለብ የሚጫወተው ተከላካይ ዋሊድ አታ አዲስ አበባ ለመጀመሪያ ጊዜ መምጣቱን ገልጾ ስለ ኢትዮጵያ ብሔራዊ ቡድን ይህንን ተናግሯል። ኢትዮጵያ ስመጣ ዛሬ ለመጀመሪያ ጊዜ ነው። ብሔራዊ ቡድኑን በአፍሪካ ዋንጫ ጨዋታ ላይ አይቼዋለሁ። አሁንም ቢሆን ጥሩ ተጫዋቾችና ልምድ ያለው አሰልጣኝ አለው። ለኖርዌዩ ብሌን ክለብ የሚጫወተው የክንፍ መስመር ተጫዋቹ አሚን ኦስካርም የብሔራዊ ቡድኑ አባል መሆኑ እንዳስደስተው ገልጾ ስለ ተጋጣሚው የማሊ ብሔራዊ ቡድንም ይናገራል። እዚህ በመምጣቴ በጣም ደስተኛ ነኝ። በኢትዮጵያ ብሔራዊ ቡድን ውስጥ ኳስን ተቆጣጥረው የሚጫወቱ ጥሩ ተጫዋቾች አሉ። በማሊ ብሔራዊ ቡድን ውስጥም እነ ሰይዱ ኬታን የመሳሰሉ ጠንካራ ተጫዋቾች ናቸው ያሉት። የኢትዮጵያ ብሔራዊ ቡድን አሰልጣኝ ማሪያኖ ባሬቶ በተለይ ዛሬ ስለተቀላቀሉት ፕሮፌሽናል ተጫዋቾች ያላቸውን አድናቆት ይገልጻሉ። ተጫዋቾቹ ሌሊቱን ተጉዘው ነው የመጡት። በኢሚግሬሽን ውስጥም 2 ሰዓት ያህል ጊዜ ቆይተው ደክሟቸዋል። ነገር ግን ዛሬ ትጫወታላችሁ ወይ ብዬ ስጠይቃቸው አዎ ነው ያሉት። እነዚህን አይነት ተነሳሽነትና ስነ ምግባር ያላቸው ተጫዋቾችን ነው የምፈልገው። በቀዳሚው ጨዋታም ያላቸውን ሁሉ ተጠቅመው ለማሸነፍ እንደሚጫወቱ ባሬቶ ጨምረው ተናግረዋል። ብሔራዊ ቡድኑ ከኢትዮጵያ ንግድ ባንክ ጋር ያደረገውን የወዳጅነት ጨዋታም 2-1 በሆነ ውጤት ማሸነፍ ችሏል። እነ ዋሊድ አታና አሚን አስካርም በሁለተኛው አጋማሽ ተሰልፈው ተጫውተዋል። ለኢትዮጵያ ብሔራዊ ቡድን ጎሎቹን አበባ ውጣቆና ግርማ በቀለ ሲያስቆጥሩ ለኢትዮጵያ ንግድ ባንክ ብቸኛውን ጎል ፊሊፕ ዳውስ ከመረብ አሳርፏል። አሰልጣኝ ማሪያኖ ባሬቶ በዛሬው ጨዋታም ያሏቸውን ተጫዋቾች አፈራርቀው መጠቀም ችለዋል።
የደኢህዴንን 22ኛ ዓመት ምስረታ ምክንያት በማድረግ የተካሄደው የደቡብ ሲቲ ካፕ ውድድር በሲዳማ ቡና አሸናፊነት ተጠናቀቀም። ከአርባ ምንጭ ከነማ ጋር በፍጻሜ የተገናኙ ሲዳማዎች ሙሉ ጨዋታውን 0-0 በሆነ ውጤት ቢጨርሱም በፍጹም ቅጣት ምት አሸናፊ ሆነዋል። ለደረጃ በተደረገው ጨዋታ ሐዋሳ ከነማ ጂንካ ከነማን 5-0 በሆነ ውጤት አሸንፎ የሶስተኛ ደረጃን አግኝቷል።